إيمان العبد حتى يستقم قلبه ياند باريا إيمان أي رقا ما يستكاكلم لبوس كي رقا درسا ولا يستقم قلبه حتى يستقم لسانه لبو دمو لي رقا يجلم ملاسوس كالرقا درس لا إله إلا الله ملاس كأمنة قات يا جنة اللو مالتنا የመላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምን አሉ ወላ يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ እስካላመነው ድረስ አሉ እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀራዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጡ እንዲ ብለው አለ ሲላቸው እንዳሉት ታውቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ اما وجد الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲሁ ጥሩ ሰራተኛ አድርጓል አንተ ላከ ደሙ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማም መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካሮ ሰራተኛ ነው ጎበዝ ነው ግን ነማም ነው ነገር ግን ትንሽ ያዳርሰና ነው የገዛውም ሰውዬ ትልቅ ትኩረት አልሰጠው ረዲቷል ወድጃለሁ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሴር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጁራቱ ጋር ቁረጭንት ጸጉር አንዱ ልታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ ሷርሙ ትዳሬ ነው ብላ ሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽወይ ጉድ እየሆኑ ነው አላችሁ ምንድነው አሉ እንዴ ባለቤቱ ተኮሌላ ውሽማ ይዛለች አው እንዲሁም ልትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለት የተኛ መስላው ከተጋደማል መጣ ልታርስ ትልታታለ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ሆነ ማይብርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታቱ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው قالوا ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ተግባባን አኺራ ላይ ራቁቱን ስለሚያስቀረው ነው ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ ምን ተባሉ የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ ተቅዋላሂ ወሁስኑል ኹሉቂ አላህን መፍራትና ጥሩ ስነ ምግባር ማዘን ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጁ
አፉና ብልቱ ነው ጀሃነም ውስጥ የሚዶለው ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው በሌላም ዘገባ ላይ አንዴ ሙዓዝ ኢብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብሎ ያለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ኢብኑ ጀበል ተገርሞ ጠየቀ ያ ረሱላህ አንተ ያላህ መልእክተኛ ወይ አንخذ بما نقول በመንናገረው እንጠይቅበታለን እንያዝበታለን እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም قال ثقلتك امك يا معاذ አንተ ሙዓዝ እናት ትጣናልት ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው ባህላዊ አነጋገር ثقلتك امك يا معاذ فهل يكب الناس في النار على مناخرهم الا حصائد السنتهم የሰው ልጆችን ጀሃነም ላይ ባፍጥም ብራቸው የሚደፋቸው ምላሳቸው ያጨደችው ምርት አይደለምን እንዴ ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላሱስ የሚወጣን ነገር ትልቅ ቦታ ሰጥቶ ሲናገር ነው ያለ قالوا ይላል ብለዋሉ وقيله قالوا በሌላ አያቶች ላይ ይላል ወሉዒኑ ተረገሙ بما قالوا አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል فأثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት ይህ አፍ የሚወጣ ነገር አሉ ዑለማ اعظم الطاعه አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል اعظم المعصيه ትልቁ ወንጀል የሚባለው ኩፍር በመላስ ነው የሚነገረው ስለዚህ ምላስ ትልቅ ርዕስ ተደርጎ እንድንወያይ ያደረጉት እነዚህና ተከታዮቹ ነጥቦች ናቸው ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው رابعا አራተኛ ምላስ እንደርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ለጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላን من آفات اللسان ከምላስ ወለምታዎች የተጠበቀ ካልሆነ እምነቱ ችግር አለበት ማለት ነው እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ سبحان الله الغيبة والنميمة والسب واللعن والقول الذور بمبزات ወደ 20 አስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ምላስ ምንድነው اللسان نعمة من أعظم النعم من الله بها على العباد እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከዋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ ወህሉል ዑቅደተን ሚን ሊሳኒ ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ولا ينطلق لساني ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተሩቱ ነው አጋዥ አድርገው ለዳዕዋ ይያሉ ነው ነይን ምላስ ኒዕማ ሹፉ ነብዩላህ ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala ኡሉል አዝም አሉ ትላልቅ የአላህ
ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ኸሊሉር ረህማን ኢብራሂም ዐለይሂ ሰላም፣ ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት። ወላኪን ነብዩላህ ሙሳ ዐለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እናያለን። ምላስ ዛሬኛ እንደምናማበት ምንቆርጥበት ምላስ። አላሁ ሱብሓነሁ ወተዓላ በሌላ አያት ላይ ይህ የሰጠን ምላስ ጸጋ መሆኑን ሲገልጽ ምን አለ? አለም ነጅዐል ለሁ ዐይነይን ወሊሳነን ወሸፈተይን። እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነውም እንዴ? ይህ ሁለታችን አይደለም? ምላስ ጸጋን ወላሂ የምላስን ጸጋነት ላ ተዕረፉ ኒዕመቱ ኢላ ቢዘዋሊሃ። ጸጋ ስናጣው ነው የምናውቀው። ወላሂ አሁን አንድ አይነ አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል። አንድ ሰው ጠርተን አይንህ ቢከፈትልህ ምን ትመኛለህ ብንለው እንዴ አይኔ ተከፍቶልኝ ምን ነው አንዴ ዱንያን ባየ ብለን ነው። አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል ወላሂ እንዴ ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይላል። ሊሳን ኒዕማ ምን አዕظም ኒዕማ። ወላኪን ሐቂቀተን እኛ እንደ ልብ ስላዝነው ጸጋ ይመስለናል። ለዛ ነው ገጣሚው ምን ይላል? አስሐቱ ታጁን አላ ሩኡስ አልአስሐ ላ የራሃ ኢላ አልመርዳ። ጤንነት ከጤነኞች ራስ ላይ ያለች ዘውድ ናታል። ላ የራሃ ኢላ አልመርዳ፣ እሷን የሚያት በሽተኛ ብቻ ነው። እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም። አላህ ግን ትልቅ ጸጋ ነው። ለዚህ ጸጋዬ ሹክር ፈልጋለሁ እያለ ተግባባን። እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት ሊሳን የሆነውን በነሚማ እንጀምራለን። ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው። ለምን ከነሚማ እንደጀመርኩ ታውቃላችሁ? የአንድነታችን ጉዳይ ስለሚያሳስበኝ ነው። ነሚማ የሙስሊሞችን አንድነት የሚሸነሽ ጉዳይ ነው። ነገር ከዚህ ወስደ ለዛ ተሰጧል፣ ሁለቱ ተቆራርጦ ይቀራሉ። ስለዚህ በነሚማ ጀምራለሁ። ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው። አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል። ተግባባ? ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል። ነገር ማዋሰድ የምንለው በእኛ ማለት ነው። አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርታቸዋል። እንጨት ተሸካሚዎች አላቸው። ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ። ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበረች። አላህ Subhanahu Wa Ta'ala እቺ እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ የሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለች ብሎ ያወረደው ሰበበ ንዙል ነው። ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት። ወሚን ድምኒሃ ሶስቱን ልንገራችሁ። አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር። እንዲሁ ወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከላሂ ከፊቴኒ እንዴት እንደተቸገሩ። ይሄ ነው አንዱ ተፍሲር አሉ ዑለሞች። ሁለተኛው ተፍሲር አሉ የመናጤነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት። እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበራል። አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው። የዛሬ ርዕሳችን ጋር ግን ያዘው ኢንሃ ካነት ነማመተን ሐማለተል ለልሐዲስ። ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ? ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ዛታ ታጣላለች፣ ያን ወስዳ ዚታ ታጣላለች። ሐማለተል ሐጠብ ማለት ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት። ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል፣ አንተ ወስደ ስለዛ ተነግረዋለህ። እንደዛ እከሌኮ እንዲህ ያለ ነው፣ ሁለቱ ይጣላሉ። አንድ ዘመናችን ታላቅ ዓሊም በጣም ገረመኝ። ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገርጻ ገረመኝ። አካፍላችኋለሁ። ሱረቱ ሸምስን ሁላችሁ ታውቁታላችሁ። ወሸምሲ ወዱሃሃ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ። ይህን አያት ሁላችሁ ታውቁታላችሁ። ይህን አያይዞ ስለ ነማሙ ሁኔታ ሲገልጽ ምን አለ መሰላችሁ? ወካነት ልእኹወተ በይነሁማ ከሸምሲ ወዱሃሃ።
وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله قلس أو ذكر من على مسلاته يولدت የሚዋደዱ ሰዎችን ማንነት ሲገልጽ وكانت الأخوة بينهم በመሃላቸው የነበረው ወንድማማችነት كالشمس وضحاها ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ሌሊቱ ቀን ይመስላል إذا تلاها يعني تكتلا ستوتا مالتنا وكانت العلاقة بينهما بولدت مالي نبرو علاقة تسسر تزامدواتشو كالنهار إذا جلاها لك كان ببرهانو لفطران سيقلص يمسلا بوك يعلنو تسسراتشو إيهن مامقن مهالاتشو قبانا وأصبحت العداوة بينهما كالليل إذا يغشى ይሄንማ ማህል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሷን ነገር የሚባባሉ አድርጎ ለያያቸው ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሽን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያየን ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብሩ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زن بتأمي تتقلانوا منالو أحبكم إلى الله أحسنكم أخلاق كنان تزند الله زن بتأمي توددوا مانو أحسنكم أخلاق سنة مقبارو بتأمي أمانو يا الله بتأمي يوددوا مانو أخلاقو تهتناو جوانتو بتأمي أمارو الموطئون كنافا يموارد يمتنا نسكفاتشو زك ميادرقو تكبر اللاتشو الذين يألفون ويؤلفون لم دوم يلامدو سوغا ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كنا انتزن الله زن بتأمي تتقلوالو المشاؤون بالنميمة نقر لما الدرس بوتا مملالسو سوچ المفرقون بين الإخوان بوند ما ماجوش مال قبتو ملايو ميانتاتلو الملتمسون للبراء العثرات لنسوهن سوچ قود ما كنت ميفلقو اللاتو عيب التماس كونو يافرقفقو ياشتتو مفلق مالتو التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብገድ አላቸው ይሄ አብገድ የሚለው ቃል አፍዓሉ ተፍዲል ይሉታል በቋንቋ ደረጃ ሱፐርላቲቭ ዲግሪ በጣም የተጠሉ ማለት አብገድ ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ አخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم ينانتن شرنيوش مدفوش كنان دمعل النقراتشو من قالوا النبي صلى الله عليه وسلم قالوا بلا نقرنا يا الله ملك تنيالو قالوا المشاؤون بالنميمة نبي صلى الله عليه وسلم قالوا المشاؤون بالنميمة نقر لما واسد الزيزا من ملالسو المفسدون بين الأحبة بموادر سوش مال قبتهم من نتاتلو الباغون للبراء العيب لأن سوهان سوش عيب مفلقوا اللاتشو نزي من قالوا شرار بلو طرواتشو يبجع رشا مدفو سوش مالتنا
حديث آخر بليل حديث لمن بلو يقلسوا أحجوال إن شر الناس كسوي زند بتعام يتطلعوا ذو الوجهين ሁለት ፊት ያለው ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለው ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስመስል የዚች ጓደኛ መስላ ذو الوجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን በኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው ነው ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا برناچوال በሁለት ቀብሮች ተጋብረን አለፈና ብለዋሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካነካ አድርገንም በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣው ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ጭንፋስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር 1/3ኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيባ ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصوم አይገባ يا الله وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج ሙስሊሞችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም ማለት ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገሪ እስኪያላት قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ ይታደላለች ጀነት فقال الجبار جل جلاله ታላቁ ኃያሉ አላህ ምን አለ وعزتي وجلالي በልቅናዬ በክብሬ ይሁንብኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘለዓለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ ኸምር ሁሉ የሚጠጣ ካንቺ ውስጥ አርፍ ማለት እኛ እንዴት ነን ሙስሊሞች ኸምር ላይ ሁለተኛ ወላ ሙስሩን على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱ አንቺ ውስጥ አርፍብሽም ወላ ቀታቱን وهو النمام ነማም ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ ጀነት اخواني ولا ديوس ما عرف بشم ديوس مالت وني بيس مالت
እህቱ ዜና ስትሰራ ያል ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ። ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ። ይሄም ሰው ወላ ሹርጥዩን ወላ ሙኸነቱን ሙኸነትም አንቺ ውስጥ አያርፍም። ሙኸነት ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል፣ ጆሮው ላይ ሎቲ ጉትቻ ያደርጋል፣ እዚህ ጋም ጭራሽ የሚነደሉ አሉ። እነዚህ ሰዎች አንቺ ውስጥ አያርፉም አለ አላህ ሱብሃንአላህ። ወላ ቃጢዑ ረሒምን ዝምድናም ቆራጭ አንቺ ውስጥ አያርፍም። አሁን ዝምድና መቁረጥ የሥራ ዘርፍ አድርገናል። ጀግንነት እየመሰለ አላህ ያረፍብሽም እያለ ነው። ወለለዚ የቁሉ ዐለይሂ ሐዱላሂ ኢላ ማ አፍዐል ከዛ ወከዛ ثم لم يفي به ደግሞ ይሄም ሰው ያርፍብሽም ወላሂ በአላህ ይሁንብኝ እንዲህ ልሰራ ብሎ ቃል ይገባል። ثم لم يفي به ቃሉን አይሞላም። እነዚህ 8 ሰዎች አንቺ ውስጥ ያርፍብሽም አለ አላህ ሱብሓነሁ ወተዓላ።